ሰላም ጤና ይስጥልኝ። አለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ ኤርትራውያን፣ ኢትዮጵያውያን ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንግዲህ ዛሬ ተክልዬ አባቴ አገራችን ሰላም ያደርግልን፣ ኢትዮጵያ ሰላም አድርጎልን ደግሞ የልባችን መሻት መልሶ ሞልቶ ለሀገራችን መርት ያብቃን። ከምንም በላይ ሀገራችን ደግሞ ሰላም ስትሆንልን ህዝባችን አገር ማለት ሰው ነውና ሰዎቻችን ወገኖቻችን ኢትዮጵያውያን በሙሉ ሰላም ሆነው በሰላም ልናገኛቸው ከስደት ደግሞ እኛን መልሶ የልባችን መሻት ሞልቶ የሀሳባችን ሙልት ብሎ ፍንድቅድቅድቅ ብለን ወጥተን ሀገራችን ገብተን ቤተክርስቲያን ስመን የምንወጣበት ጸሎት አድርገን አስቀድሶ ከምንም በላይ አስቀድሶ መውጣት ነው የናፈቀኝ። እኔ ቤተ መቅደስ ውስጥ ገብቶ አስቀድሶ ቅዳሴ ታምረ ማርያም ሰምቶ በቃ እኔ እንጃ አላቅም። የቄሶችን እጅ ተሳልሞ የቅዳሴ ጸበል ጠጥቶ መውጣት ነው የናፈቀኝ ሀገሬ ገብቼ። እና እናንተስ ምን ታስባላችሁ? አሁን እንግዲህ 2018 መስከረም 24 ነን ዛሬ። እየደረሰ ነው እያለ ይደርሳል። መስከረም 24 የዛሬ ወር ደግሞ ጥቅምት 24 የዛሬ 2 ወር ደግሞ ህዳር 24 እያለ ይሄዳል። እግዚአብሔር እድሜና ጤና ከሰጠን ሀገራችን ሰላም ከሆነችልን እውነት ሀገራችን ሰላሙና ሀገራችን ከተረጋጋ ህዝባችን በሰላም ወጥቶ በሰላም የሚገባበት ሰዓትና ቀን ወራት ከሰጠን ምንም በሰው ሀገር ከሀፍታም ከመሆን ከሀገር ላይ ሆኖ ከወገን ጋር ከቤተሰብ ጋር ሆኖ የተገኘውን በልቶ ማዋል አመት ባሉን ማሳለፍ የሚመስል የለምና እናንተ እስኪ ንገሩኝ፣ በኮሜንት አሳውቁኝ። አመት በዓል ቁጣጣሽን መስቀልን እንደዚህ በቃ አመት በዓልን ከቤተሰብ ጋር ብቻችሁን ካሳለፋችሁ ስንት አመት ስንት ጊዜ ሆናችሁ? እኔ ከእናቴ ጋራ ከ2011 እንቁጣጣሽ እስከ መስቀል እናቴ ጋር አሳልፌያለሁ። ከዛ ውጭ አላሳለፍኩም። እህቶቼ ጋር ደግሞ 2012 ሲገባ እንቁጣጣሽን፣ ጥምቀትን፣ ፋሲካን ከእህቶቼ ጋር አሳልፌያለሁ። 2013 ደግሞ ጥምቀትን፣ እንቁጣጣሽን፣ ፋሲካን ከእህቶቼ ጋር አሳልፌያለሁ። 2013 ማለት ነው መጨረሻ ላይ ሰኔ ላይ ነው ወደዚህ ሀገር እየመጣሁ እና ከቤተሰብ ተለይቶ አመት በዓልን ማሳለፍ ምን ያክል ስሜት አለው? በዓሉስ በዓል ይመስላል ወይ? አመት በዓሉስ አመት በዓል ይመስላል ወይ? የምትፈልጉት ነገር ይገኛል ወይ? አለ ሞልቷል፣ ስጋ አለ፣ ብዙ ነገር አለ። ግን ደግሞ ቤተሰብ ጋር ሆኖ በስነ ስርዓት የተሰራው ታርዶ ተጠምቆ ጎረቤት ዘመድ አዝማዱ ባንድ ተሰብስቦ እየተሳቀ እየተሽካካ የሚበላውና በስደት ላይ አስበው ተክዞ የበሉት አመት በዓል ነው ወይ ደስ የሚል? ወይስ ከቤተሰብ ጋር ያሳለፉት አመት በዓል ነው ደስ የሚል? እኔ በበኩሌ ቤተሰቦቼ ጋር የማሳልፈው አመት በዓል ነው ደስ የሚለኝ። አገኘሁም አጣሁም በላሁም አልበላሁም ከእናቴ ጋር አመት በዓልን ሁሌ ባሳልፍ ደስ ነው የሚለኝ። ሁሌም ፋሲካም ይሁን ጥምቀትም ይሁን ገናም ይሁን እንቁጣጣሽም ይሁን መስቀልም ይሁን ከእናቴ ጋራ ቆሎም በልቼ ባሳልፈው ምንም አይመስለኝም። ደስ ብሎኝ መዋል ፈልገዋለሁ ማለት ነው። ማለት እናት ናትና ከእናት ጋር አመት በዓል ማሳለፍ ምን አይነት ጥቅም እንዳለው ትረዱታላችሁ። እናት አመት በዓል ሲደርስ ነው ልጆቿን ናፍቋት። እናት ሁሌም ልጇን ትናፍቃለች። እናት ሁሌም ልጇን ትወዳለች። እናት ሁሌም ልጆቿን ትሳሳቸዋለች። ግን ደግሞ በዛት አመት በዓል በሚመጣ ሰዓት ፋሲካ ሲመጣ የሌላ የጎረቤት ልጅ ከሌላ ሀገር መጥቶ በጉን ጎትቶ ይዞ ሄዶ ምናምን ከእናት አባቱ ጋር ሲያሳልፍ
ሂጂ አሁን ብትመጣልኝ ትላለች እናት። በርበር ታያለች። እንደዚህ አዲስ ዓመትም ሲሆን እንደዚህ፣ ጥምቀትም ሲሆን እንደዚህ። ደግሞ የኛ ቤት መንገድ ዳር ነው እና በባጃጅ ነው የሚሄዱት። ከከተማው 1 ሰዓት ይወስዳል ገጠሩ እና ሁሉም ሲወርድ በባጃጅ ነው ወርዶ የሚሄዱት ወደ ቤት ማለት ነው። እና ሁሉም አላፊ አግዳሚውን ማዘር ታያለች። በራፉም ፊት ለፊት ስለሆነ ማለት ነው። እና ሁሌ የባጃጅ ድምጽ በሰማች ቁጥር ውይ ልጆቼ መጡ፣ ውይ ልጆቼ ናቸው ብላ ልቧ ደጅ ነው የሚያየው። በርበር ነው የምታየው። ዝም ብሎ በቃ ትቀረጽብኛለች። እና ቢሞላልኝ ቢደላኝ ሁሌም ዓመት በዓልን ከእናቴ ጋር ባሳልፈው ደስ ይለኛል። እናት ዘውድ ናት። እናት ሞገስ ናት። እናት መከታ ናት። እናት ክብር አላት። እናት ለመናገር እናት ማለት ህይወት ናት። እናት እስካለች ድረስ ነው እናትን እናቴ ማለት። ለእናታችሁ መስዋዕት መክፈል ካለባችሁ በህይወት እያለች ነው። ህይወቷ ካለፈ በኋላ አትገኙም። ደረት ቢነጩ ቢደቁት፣ ፊት ቢነጩት፣ ራስ ቢላጩት፣ ምንም ቢሉት ምንም በህይወት ካጣናት መተኪያ የሌላት እናት ናት። ገንዘብ ግን ይተካል። እናት ግን ምንም ትሁን ምንም ካለፈች ነው፣ አትተካምና ዓመት በዓል ሲሆን ሁሌ እኔ ከእናቴ ጋር ዓመት በዓልን ባሳልፍ ደስ ይለኛል። ደግሞ እኔ ዓመት በዓል ጠብቄ ለእናቴ ብር ልኬ አላውቅም። ለምንድን ነው ብር ማትልኪላት ምናምን ልትሉ ትችላላችሁ። እንደዛ እኔን ብር ነፍጌ አይደለም። የዓመት በዓሉ ካለፈ ነው ምልክላት፣ ያ ቀድሜ ነው ምልክላት። ዓመት በዓል ሳይመጣ ማለት ስደት ያላችሁ ልጆች ምን እንደሚገጥማችሁ አታውቁም። የሰው ሀገር ነው እና ለእናቴ በዓመት በዓልሽ ብዬ ፋሲካ ሊደርስ 2 ቀን 3 ቀን ሲቀሩ ብር አላስገባላትም። ጥምቀት ሊደርስ 2 ቀን 3 ቀን ሲቀሩ ብር አላስገባላትም። ያን ማዘር የራሱ ጠንቅቃ ታውቃለች። ለምን እንደዛ እንደማላርግ ታውቃላችሁ? ሰው ነኝና የሚገጥመኝን አላውቀውም። ሞት እንዳለ ድነት እንዳለ አውቃለሁ። በሰው ሀገር ደግሞ ምን እንደምሆን ስለማላውቅ እናቴን ማጓጓት አልፈልግም። ለእናቴ ያላስፈላጊ ነገሮችን ማስለመድ በፍጹም አልፈልግም። የሆነ ነገር ቢሆን ዓመት በዓል በመጣ ቁጥር እናቴ እንድታለቅስብኝ አልፈልግም። እናቴ እንድትረባበሽብኝ አልፈልግም። አንዳንድ እህቶቻችን በየዋህነት በዓመት በዓል ጠብቃችሁ ለቤተሰብ ብር የምትልኩ አላችሁ። ፕሊስ ብታቆሙት ቆንጆ ነው። አትላኩ ሳይሆን ለቤተሰብ ብር መላክ ያለባችሁ ሰዓት አለ። ያ አሁን እኔ ጥምቀት ሊደርስ ከሆነ አስቀድሜ ተሳስ ላይ ነው ብር ምልክ። ለጥምቀት መላክ ከፈለኩ ተሳስ ላይ ነው ብር ምልክ ለእናቴ። ለጥምቀትሽ መዋያ ብያለሁ አልላትም። ለገና ምናምን አልላትም። ለገና ለጥምቀት እኔ አስቀድሜ ልካለሁ። ዞሮ ያው ለበዓል እንደምታደርገው አውቃለሁ። ግን እንቁጣጣሽም ከሆነ ሐምሌ ግማሽ ያ ነሐሴ ላይ ነው ብር ምልከው። ለእንቁጣጣሻችሁ ብዬ አልልከውም። ፋሲካም ከሆነ ሚያዝያ አይደል ፋሲካ የሚገደፍ ያ ሳልፌ ግንቦት ልካለሁ። ያ እንዲሁ ላይ መጋቢት ላይ ልካለሁ። እንደዛ ነው ማድረግ። እኔ ለምንድን ነው እንደዛ ማድረግ? ማለት ሰው ነንና እንዳልኳችሁ ብዙ ችግር ታመል ልንተኛ እንችላለን። ከስራ ልንፈናቀል እንችላለን። የሆነ ነገር ልንሆን እንችላለን። ንፋስ መስቶኛል ዛሬ ብታዩ ታሞኛል። ብዙ ነገር አለ እኛ ሰዎች ማለት ነው። እና ቤተሰቦቻችን በዓመት በዓል ጊዜ እንዳይጓጉብን እንዳይረባበሹብን ማድረግ የሌለብን ይሄ ነው እንጂ እናትና አባት መርዳት፣ በተለይ እናትን እስካለች ድረስ ነው መርዳት። እስካለች በህይወት እስካለች ነው። አሁን ቢኖረኝ ሀብታም ብሆን እናቴን መሀል አዲስ አበባ ላይ ፎቅ ሰርቼ ባስቀምጣት ደስ ነው የሚለኝ።
ባይሆን እሷ ጎንደር ለቅ አዲስ አበባ ላይ ብትባል ይሻትልም እንጂ እሷ የምትፈልግ ጎንደርን ነው ማለት ያው አዲስ አበባ ሀገሯ አይደለም እያልኩ አይደለም ሀገሯ ነው። ግን እሷ የምትፈልገው ያው ተወልዳ ያደገችበትን ሰፈሯን ቤተሰቧን ወገኗ ያለበት ቦታ ነው የምትፈልገው። እና እናቴ ሺህ ዓመት ብትኖርልኝ ከኔ እድሜ እንኳን ቀንሶ ለሷ ቢሰጥልኝ በጣም ነው የምደሰት። ማለት እናቴ ስላለችልኝ ነው እኔ ሰርቼ ዛሬ እናቴ ስላለችልኝ በአንድ ልቤ ኦህ ብዬ ተንፍሼ እንቅልፍ ተኝቼ ማድረው እናቴ በህይወት ስላለችልኝ እና እናቴ ብትኖርልኝ ነው ልጄን የያዘችልኝ እኔ ሰርቼ ሰው እንደሆነ ያደረገችኝ እናቴ ስላለች እኔ በጣም ተቀይሬያለሁ። ከወደኩበት ተነስቻለሁ። እናቴ ስላለች ከወደኩበት ተነስቻለሁ። ማለት አቀበትና ቁልቁለት አቅም ሲኖራችሁ አይደለም ቁልቁለት ስትወርዱ አንዴ ተንደርድራችሁ ነው ቁልቁለቱን የምትወርዱት አያደክምም። አቀበቱን ስትወጡት ግን ጉልበት ከሌላችሁ ድክም ምንም ብላችሁ መንቀሳቀስ ብላችሁ ነው። እናት ካላችሁ ደግሞ የሆነ ነገር እንኳን ቢደርስባችሁ ለእናታችሁ ሰጥታችሁ ልጃችሁን ሰርታችሁ ለመመለስ ሰው ለመሆን ተጣጥራችሁ ትሰደዳላችሁ። እናትም ልጅ ብትወልዱ ለእናታችሁ ሰጥታችሁ ትሄዳላችሁ። ያንን እኔ እንደዛ ነው ያደረኩት። እናቴ ስላለችልኝ አቀበቱ ሜዳ ነው የሆነልኝ። ቁልቁለቱ መስክ ሆኖ አቀበቱ ሜዳ ሆነልኝ እናቴ ስላለች ማለት ነው። እናቴን ባጣ ቁልቁለትም አቀበትም መንቀሳቀስም ሆነ መሸጋገር አልችልም። ምክንያቱም እናቴ የለችም። በልጄ ቁጭ እላለሁ። ልጄን ለማንም መተው ስለማልችል ለማንም መስጠት ስለማልችል የማንንም ልጅ ማንም ማሳደግ ስለማይችል ለማን እሰጣታለሁ? የግድ ልጄን ማሳደግ ስል እዛው ከሀገር ቤት ነው ኩርቱም ብዬ እያከኩ መኖር የምችለው። እናቴ ግን ያንን አቀበትና ያንን ቁልቁለት እናቴ ስላለች አለፍኩት። ያንን ጨለማ ህይወት ያንን ብዙ ነገሮችን በእናቴ ትከሻና ጀርባ እናቴ ተሸክማው እኔ ግን አለፍኩት። እና እናት ማለት በአንድስ ቃል የምትገለጽ አይደለችም። እኔ እስማ ለኔ እናቴ ህይወቴ፣ ውበቴ፣ መልኬ፣ አምሳዬ ጌጤ ደግሞ ነው። እኔ አሁን ማዲያቴ ምናምን ይሄ ፊቴ ስለተበላሸ ምናምንና ትንሽ አፍንጫ ጎራዳ ስለሆንኩ ነው እንጂ እናቴ ነኝ። እናቴ እኔን ነው የምትመስለው። እኔ ነኝ የመጀመሪያ ልጇ እኔ ነኝ። ማንም ሰው ሲያየና እናትና ልጅ እህታማቾች ናቸው እንዴ ነው የሚሉን። ያው የገጠር ሰው ስለሆነች ትንሽ ሰውነቷ ብስቁልቁል ስላለ ልጆች ማሳዳጊ ስለሆነች እንጂ እናቴ ቆንጆ ናት። በጣም ነው የምወዳት። ደግሞ እናት አትጠላም አይደል? ምንም ትሁን ምንም እናት ናትና እናት ያላችሁ ከወዲሁ ነው ለእናታችሁ መስዋዕት መክፈል ያለባችሁ። እናት ካመለጠች አመለጠች ነው። ምን የሚባል ዘፈን ነበር ድሮ ገጠር እያለሁ ልጆች ነን የምንዘፍነው ዘፈን። ጠበንጃ ቢሰበር ይሰራዋል ብርቱ፣ ቀንጃ በሬ ቢሞት ይተካል በአመቱ፣ መተኪያ አይደለሽ እናት አለሚቱ። ባለማወቅ እናት ይተካ ምናምን አናውቅም። እንደዛ እያለን ዘፈን ነበረ። የሰኞ ማክሰኞ የዓርብ ምሮ ባለው ሐሙስን እንደ እናት አንድ አድርጎ የሰራት እያልን ድሮ እንዘፍን ነበር ልጆች እያለን። አሁን ግን ብቻዬን ቁጭ ብዬ ሳስበው ለካ እውነት ነው። እናት መተኪያ የላትም እያልኩኝ ያሰብኩት። ስትወልዱ ደግሞ የእናትን ጥቅምና ጉዳት ታውቁታላችሁ። እናት ህይወት ናት። እናት ጌጥ ናት፣ ማዕረግ ናት። እና እናት ያላችሁ ጥቅሙን ታውቁታላችሁ። እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ እስኪ ስወዳችሁ።